ቻችን ሃይማኖታዊ መራግራችን ተከታትላችሁ ትገኛላችሁ። እያነሳን ያለነው በአበው አስተምሮ ሃይማኖታዊ የሚለው መራግብር ተከታትላችሁ ትገኛላችሁ። በአበው የመስቀል አስተምሮ እንዴት ይታያል? ቤተክርስቲያናችንስ እንዴት ነው የምትመለከተው? ከዚህ ተነሳስቶ በቅዱስ ብፁዕ ቅዱስ ፓትርያርኩ የያዙት አርዮ ብርት ምን ትርጉም አለው? ሌሎቹ ተግሉት ወይስ ቤተክርስቲያን ምን መሰረት አላት? ያልኑ ወደ እናንተ ሀሳቦችን እያነሳን እንገኛለን። አብራችሁ ስለሆናችሁ እጅጉን እናመሰግናለን። መጋቢ እንቀጥልና በዚሁ ላይ ምናልባት ተጨማሪ ነገሮች ሊኖሩ ስለሚችሉ የግድ ስለሚያስፈልጉም ጭምር ማለት ነው ከአርዮ ብርቱ ጋር በተያያዘ መንገድ ሊቃውንቱ ከሙሴ የነሐስ እባብ ጋር እንዲሁም ደግሞ የክርስቶስ መስቀል አለ ከየሙሴን የነሐሱን እባብ በሚያነሱበት ሰዓት ላይ የሙሴ የነሐስ እባብ ሙሴ ሰቅሎት ከዛ በኋላ ያዩት ዳኑ፣ የሰሙትም ዳኑ፣ በህይወት የነበሩትም ጠበቃቸው። ከዛ ከብዙ ሺህ ዓመት በኋላ ደግሞ ንጉሱ ሕዝቅያስ የይሁዳ ንጉስ በነበረበት ሰዓት በእግዚአብሔር ፊትም ጻድቅ የነበረ ንጉስ ነበርና የነሐሱን እባብ እንዳፈረሰው እንዳወደመው ሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ ተጽፎ ይገኛልና ከዚህ ጋር ተያይዞ የሙሴ የነሐስ እባብ በመውደቁ ወይም ደግሞ የሙሴ የነሐስ እባብ የነበረው ሕዝቅያስ በማፈራረሱ እንዴት የፈረሰ ነገር ሊያዝ ይገባል በአዲስ ኪዳን ላይ ያንን ከምን አንግል ታይቶ ነው ብሎ ያነሳሉና ለዚህ ምላሽ ይኖራል? በጣም መልካም። በመምህር ላይ በጣም ጥሩ አድርገው መመልከት ነውታል። አንዳንድ ነገሮች ልጨምር። ዓለም አቀፍ ይዘቱን እናንሳው። በምስራቅም በምዕራብም መቼ እንደተጀመረ ከስር ጀምሮ ማየት ይገባል ይመስለኛል። ቆይተን ብናነሳው ከይህንን ዝርዝር ሀሳቡን ካነሳን በኋላ የምስራቅና የምዕራብን ጉዳይ ደግሞ በደንብ እናነሳዋለን። ይሄኛው ብናስቀድ መልካም። እንግዲህ ሕዝቅያስ ይህንን ያደረገው ከዛ በፊት የነበሩት ነገስታት ሁሉ ምን ያህል እግዚአብሔርን ቤተ መቅደስ እንደበደሉ ብዙ የማምለኪያ አጸዶች ጭምር እንዳደረጉ ብዙ ጣዖታትን እንደተከሉ ይናገራል። እሱ እንግዲህ ለአምልኮቱ ቀንቶ እነዛን ሁሉ አውጥቶ ለቤተ እግዚአብሔር የሚገባውን ነገር ያደረገ በጎ ንጉስ ነበረ እዛው ነገስት ላይ እንደምናነበው እና ያ ረጅም ዘመን ተተክሎ ሲኖር ምሳሌነቱ በጎ ቢሆንም እስራኤል ግን ወደ ማምለክ ደረጃ ደርሰዋል። የነሐሱን እባብ ማለት ነው። የነሐሱን እባብ ሁሉንም በዛ ዘመን የነበሩ ነገስታት ከሱ በፊት በተለይ የነበሩ ናገዙ ሁሉ ያን ሁሉ ጣዖት ሲያመልኩ የነበሩ ናቸው። ምንድነው የሚለው አንድ ታላቅ የቤተ ክርስቲያን ሊቅ ሰማይቱ ጀስቲን የሚባል በጥንት ቤተ ክርስቲያን የነበረ ታላቅ ሊቅ ነው። ለምሳሌ የተቀረጸ ምስል ላንተ አታድርግ ያለው እግዚአብሔር ለሙሴ ግን ይሄን የተቀረጸውን የእባቡን አርዮ ብርቱን እንዲሰራ አዞታል። ለምንድነው አለ? የተቀረጸ ምስል በጎ ሆኖ ሳይሆን ያ ምሳሌ ግን በጎ ስለሆነ ነው ይላል። ከምሳሌ በጎነቱ አንፃር በኋላ ዘመን ግን ነገረ መስቀሉን እንዲያስብ ወይም እንዲያስተላልፍ የተተከለው በኋላ ግን እግዚአብሔርን ትተው እንዲያመልኩት አድርጓቸዋል። ስለዚህ በዛ ዘመን ያው በአምልኮቱ ቀንቶ ሕዝቅያስ ያን ሁሉ እንዳጠፋ ቤተክርስቲያን መጻሕፍት ይናገራሉ። የመጽሐፍ ቅዱስም ታሪክ ያንን ነው የሚያስረዳ። መልካም። በዚሁ ላይ መቀጠል የምንችለው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን እንግዲህ ብቻዋን ብቻ አይደለም ይሄንን ይዛ ያለችው የተለያዩ ቤተክርስቲያናትም ይሄን ጉዳይ ሲያነሱ ይታያልና ከዚህ አኳያ በምስራቁም በምዕራቡም በተለይ በክርስትናው ዓለም ላይ ያሉ ቤተክርስቲያናት ምን መልክ አላችሁ በዚህ ጉዳይስ? እዚች ጋር ግን ምናልባት ከዚሁ ጋር አብሮ የሚሄድ ስለሆነ አንድ ሀሳብ ምክንያቱም የሚገጭ መስላል ሀሳቡ። አሁን ሕዝቅያስ የነሐሱን ብርት ሲሰብረው መጀመሪያ የማይገባ ነበር እንዴ የሚል ሀሳብ ብዙዎቹ አስፍተው በጎ ያልሆነ ትርጉም ይሰጡታል። እውነቱ ግን በመጋቢ እንደተገለጠው እስራኤል የማይገባ አምልኮ በዚህ በነሐስ ብርት ላይ ሲፈጽሙ ወይም በአርዮ ብርቱ ላይ ሲፈጽሙ ሲያመልኩ አፍርሶታል። ለዚህ ማሳያሚ በጎ ነገር ሁሉ ጊዜ ወደማይገባ ነገር ሲያድግ እግዚአብሔር ይከለክላል። ለዚህ ምሳሌ የሚሆነው ይሁዳ ምዕራፍ 1 ነው ያለው። እዛ ላይ የሙሴን ስጋ ሊያመልኩ ፈለጉ። እግዚአብሔር ግን የሙሴን ስጋ ሰውሮባቸዋል አይደለም። ሰይጣንንም ገስጾታል ሊያሳያቸው እየመራ በሰው አምሳል እየመራ ሲወስዳቸው። ምን ማለት ነው? የነ ያዕቆብ አጽም እኮ አለ፣ የአዳም አጽም አለ፣ የሌሎች የብዙ አበው አጽም አለ እኮ። ሙሴን በተለየ ሁኔታ ሊያመልኩበት ሲፈልጉ ግን የሙሴን አጽም መቃብሩንም ጨምሮ ሰውሮባቸዋል። ምን ማለት ነው? በጎ የሆነ ነገር በጎ ያልሆነ ሃይማኖትን ከእግዚአብሔር ወደ ሰዎች የሚያመጣ ሲሆን ይከለከላል። ከዚህ አንፃር እስራኤል ለነሐሱ እባብ ሙሴን ከመውደዳቸው የተነሳ ሌላ ነገር እየፈጸሙ ስለነበረ ሙሴ የሰራው መታሰቢያ ነው እያሉ
በዚህ ምክንያት ነው የተከለከለው። ይሄ ይሁዳም በመልእክቱ ጽፎታል ለማለት ነው። ተመሳሳይ ነገር ጽፏል። መልካም ወደ ሌሎች አብያተ ክርስቲያናት ምን አይነት መልክ እንዳለው እንግዲህ አርዌ ብርት መቃወም የቤተ ክርስቲያንን ትውፊት አለመረዳት ቅዱሳት መጻሕፍትን ካለማንበብ ከጥራት ነጠቅ ዕውቀት የሚመነጭ ነው ብዬ ነው ልናገር የምችለው። እንግዲህ ስለ አርዌ ብርት ስናነሳ የምስራቅና የምዕራብ አብያተ ክርስቲያናት ብለን ለሁለት ከፍለን ማየት ይገባናል ብዬ አስባለሁ። ከመጀመሪያው መቶ ክፍለ ዘመን ጀምሮ በተለይ ጳጳሳት ይዙት እንደነበር ነው የቤተ ክርስቲያን የታሪክ መጻሕፍት የሚያስረዱት። በተለይ የምስራቅ አሃት አብያተ ክርስቲያን ኦሪየንታል ቸርችስ የሚባሉት እኛ ሶሪያ፣ አርመን፣ ህንድን ጨምሮ ያሉት ይይዛሉ። እንደገና ደግሞ የምስራቅ ኢስተርን ኦርቶዶክስ የሚባሉት የምስራቅ ኦርቶዶክስ አብያተ ክርስቲያናት የነበሩ የቤተ ክርስቲያን መሪዎች ይይዙ ነበረ። ሶስተኛ የካቶሊክ ቤተ ክርስቲያን አባቶች ይይዙት ነበረ። እንደገና ኢስተርን ካቶሊክስ የሚባሉ ይህንንም አርዌ ብርት ይይዙት ነበረ። ይህ ብቻ ሳይሆን አንግሊካን ቸርች ጭምር ይይዙት ነበረ። በቅርብ ጊዜ ተጀመረ እና እነዚህን ሁሉ ትውፊቱ ምንድነው የሚለውን ማየት ይገባናል ብዬ ለሁለት ከፍለን እንየው ነው ማለት። የምዕራብ አብያተ ክርስቲያናት እንግዲህ የተለየ የሆነ በትረኖላዊ ያላቸው የእረኛ በትር ምንድነው ጫፉ ላይ ቆልበም ያለ ነው እነሱ የሚይዙት። አሁን እንግዲህ ልዩነቱን በስዕል ማሳየትም ይቻላል ለተመልካቾቻችን። ለምሳሌ አንድ እረኛ በጎቹን ሲጠብቅ ጫፉ እንደ ኢትዮጵያዊ ከዘራ ማለት እንችላለን ያለ ይዞ ነው የሚጠብቀው። ለምንድነው በጉ ወደ ገደል እንዳይገባ ወደ ገደል ሊዘል ሲል ይስባል። በተመሳሳይ መልኩ በምዕራብ ያሉ አብያተ ክርስቲያናት ልክ እረኛ እንደሚይዘው በትር ጫፉ ላይ ቆልመም ያለ በትር ይይዛሉ። ይሄንን ምን ይሉታል? ሼፐርድ ክሩክ ወይም በትረኖላዊ የእረኛ በትር ብለው ይጠቀሙበት ነበረ። ምንድነው ጌታችን እውነተኛ እረኛ እንደሆነ ጳጳሳቱ መንጋውን የሚጠብቁ እረኞች ያ ቆልመም ባለሽ በትሩ ወደ በጉ ወደ ገደል እንዳይገባ እንደሚጠብቅ ወደ ክህደት እንዳይገባ አንድ ምእመን በትምህርታቸው የሚጠብቁ ስለሆኑ የአይነት በትር ይያዛል። ይሄ እንግዲህ በምዕራቡ አብያተ ክርስቲያናት የነበረ ትውፊት ነው። ሌላው የምስራቅ ኦርቶዶክስ አብያተ ክርስቲያናት ያላቸውን ትውፊት እናንሳ። ሁለት አይነት በትር ነው የሚይዙት እነሱ። አንደኛው የኢትዮጵያ መቋሚያ የሚመስል ነው። በተለይ ታውክሮስ ይሉታል። የግሪክ ታው የሚመስል ፊደል ነው፣ ግን ከመቋሚያ ሰፋ ያለ ነው። ይይዙታል። ጫፉ ላይ ትዕምርተ መስቀል አለ። ይሄ እንግዲህ አነስ ያለሽ መስቀል ናት። መቋሚያ የሚመስል መስቀል ነው። ይሄኛው አንደኛው እነሱ የሚጠቀሙበት ነው። ሌላው የሚይዙት ሊቃነ ጳጳሳቱ የሚይዙት አርዌ ብርት ነው። ቅድም በመምህር በስፋት ተብራርቷል። በኦሪት ዘኍልቍ ምዕራፍ 21 ከቁጥር 8 እስከ 9 እንደው አምሳላቱን ትንሽ ሰፋ አድርጌ ለያው ምን ያህል የተቀደሰ ምሳሌ እንደሆነ እንድናይ ስለሚያስፈልግ ነው። ያው እስራኤል እግዚአብሔር በማማታቸውና ኃጢአትን በመስራታቸው ነው ነዘርባብ አስነስቶ ፈሽቷቸዋል፣ አቅስሏቸዋል፣ ገሏቸዋል። ኋላ ወደ ሙሴ እንዲያማልዳቸው ሲጠይቁ ቃሉ የመጣው ከእግዚአብሔር ነው። አመራርም የሰጠው እግዚአብሔር ነው፣ ሌላ ማንም አይደለም። መነሻውን ማየት አዎ የብርት እባብ አስመስለ ያንን ሰርተ ሁሉም በሚገናኙበት ስቀለው የጸናበት ድምጹን ሰምቶ ያልጸናበት መልኩንም አይቶ ድምጹን ሰምቶ ይዳና አለው እንዳለው አደረገ። በዛ ነዘርባብ አምሳል አርዌ ብርት ሰራ። እስራኤል እያዩ ድምጹን እየሰሙ ከመማቸው እንደተፈወሱ ሊሞቱ ያሉት ሁሉ እንደዳኑ ሊሞቱ የተቃረቡት ሁሉ ድምጽ ሰምተው እንደዳኑ መጽሐፍ ቅዱሱ በጉል አስቀምጧል። እንግዲህ ሊቃውንት ያመሰጥሩታል። ምን ያህል ቅዱስ መሆኑን እንመልከት። መጀመሪያ ያቆሰላቸው የገደላቸው ነዘርባብ የዲያብሎስ ምሳሌ ነው። ቅድም መምህር አንበሳን ለዲያብሎስ አንበሳን ለክርስቶስ አሳይተውናል፣ አይተነዋል። ኮከብ በዲያብሎስ ይመሰላል። እፎወድቀ ኮከበ ጽባህ ይለዋል። የአጥቢያ ኮከብ ዲያብሎስን ነው። እንደገና የአጥቢያ ኮከብ ክርስቶስን ይለዋል። ስለዚህ እንደየ ቦታው መፈታትና መተርጎም ያለበት ሁናቴ ነው የምናየው። እባብ ቅድም መምህር እንዳነሱት ለበጎ እባብ ለክፉ ሁለቱንም ማየት ያስፈልጋልና ያ የመጀመሪያ መርዝ ያለው እባብ የጎዳቸው መርዝ የሌለው ጽሩ የሆነው የብርቱ እባብ እንዳዳናቸው በባህሪው ፍዳ መርገም ያለበት ዲያብሎስ የጎዳቸው ነፍሳት በባህሪ ክርስቶስ ተሰቅሎ አድኗቸዋል። ስለዚህ ያን የብርት እባብ ስናየው የክርስቶስን ቤዛነት ሁሉ ጊዜ የምናስበው ይሆናል። ሁለተኛ ያ ብርት ሁሉ ጊዜ ቀለሙ ራሱ ሊቃውንት ምንድነው እንደ መዳብ ቀይ ነው።
ክርስቶስን ቅዱስ ሥጋውን ቆርሷል፣ ክቡር ደሙን አፍሷል። መልኩ ራሱ የክርስቶስን ደሙን ይወክልልናል። ይህ ብቻ አይደለም። ሲመታ ብርት ከሩቅ እንደሚሰማ የክርስቶስም ዜና ልደቱ፣ ዜና ጥምቀቱ፣ ሕማሙ፣ ሞቱ፣ ትንሣኤው፣ ዕርገቱ ጽንፍ እስከ ጽንፍ ተሰምቷል። ስለዚህ ነገረ ክርስቶስ በእባቦቹ ምልክት ውስጥ ይሰበካል ማለት ነው። ይህ ብቻ አይደለም። ሊቃውንት ሲያስተምሩ ይሄ ብርት ከቆላም ከደጋም ይሰበሰባል፣ ክርስቶስን በተመሳሳይ መልኩ ከሕዝብም ከአሕዛብም ተወልዷል ብለው አባቶቻችን መተርጉማን አስተምረዋል። ግን ፈውሱ በሁለት መልኩ ነበር የተሰጠው። ድምጹን ሰምተው መልኩን አይተው የተፈወሱ አሉ። የጸናባቸው ድምጹን ሰምተው ብቻ ተፈውሰዋል። ይኸውም ድምጹንም ሰምተው መልኩንም አይተው የተፈወሱት የሐዋርያት ምሳሌ ናቸው። የቃሉን ትምህርት የእጆቹን ተአምራት አይተው ድነዋል። ድምጽ ሰምተው ደግሞ የዳኑ በኋላ ዘመን የተነሳን እኛ ነን። የመምህራንን ትምህርት ወረደ ተወለደ የሚለውን ትምህርት ሰምተን ወደ ድህነቱ ሕይወት መተናል። ስለዚህ አርዌ ብርትን በምንመለከትበት ጊዜ ይሄ ሁሉ የክርስቶስ ቤዛነት ነው እየተላለፈበት ያለው። ለዚህ ነው ምልክቱ ቅዱስ ስለሆነ ክርስቶስ ምን አለ? ሙሴ በምድረ በዳ ያን እባብ እንደሰቀለ የሱ ምሳሌ ስለሆነ እኮ ነው የሰው ልጅም በመስቀል ይሰቀል ዘንድ አለውና እያለ ዮሐንስ 3 ይወደደውን ራሱ ምሳሌው የኔ ነው አለ እኮ። ምሳሌው የኔ ነው ብሎ ነው ራሱ የተናገረው። ስለዚህ ክርስቶስ ምሳሌው የኔ ነው ያለውን ነገር እንዴት ነው እኛ ልንንቅና ልናቃልል የምንችል? ከባለቤቱ በላይ ነን ወይ? ይሄ ሊታሰብ ይገባል። አሁን ስለ በትር ካነሳን እንደውም ሊቃውንቱ ይሄንን ወደ ኋላ ይመልሱታል። ከዚህ ከዘሁልቁ በፊት ዘጸአት 4:2 ላይ እግዚአብሔር ለሙሴ ተገለጠለት። ተገልጦ ካነጋገረው በኋላ የመጀመሪያውን ተአምር ያሳየው የሙሴን በትር ወደ እባብ በመለወጥ ነው። ይሄ በደም ሊሰመርበት ይገባል። አርዌ ብርቱ ከዚህ ሁሉ ጋር ይገናኛል። ለምሳሌ ምን ይላል? እግዚአብሔርም ይላል መጽሐፍ ቅዱስ ይቺ በእጅ ያለችው ምንድናት አለው። እርሱም ሙሴ ማለት ነው። በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። እንግዲህ እባብም ሆነች ይላል። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልን እንዲያምኑ እጅህን ዘርግታ አንሳት ይለዋል። ልክ ሲያነሳት ደግሞ ተመልሳ ምን ሆናለች? በትር ሆናለች። ይሄ አይደለም የሚገርመው? ቁጥር 17 ላይ ይችን ተአምራት የምታደርግባትን በትር በእጅ ይዘሃት ሂድ አለው። መጽሐፍ ቅዱሱ ይቀጥልና እንዲህ ይላል። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይም አስቀመጣቸው፣ ወደ ግብጽም ሀገር ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ ነው የሚለው። አሁን ስሟ ተቀየረና የእግዚአብሔር በትር ተባለች። እቺ ወደ እባብ የተለወጠች በትሩ እንደገና የተመለሰች በትሩ መጽሐፍ ቅዱሱ በትረ እግዚአብሔር ነው የሚላት። ግን እኮ መጀመሪያ የሱ በትር ናት። የሱ በትር ናት። ወደ እባብ ተለውጣ እንደገና ያዛት። ይሄን ሁሉ ቅርጽስና የእግዚአብሔር በትር የሚለውን እናስባለን። እና ይችን ወደ እባብ የተለወጠችው በትሩ እንደገና ወደ በትርነት የተመለሰች ያቺ በትሩ የእግዚአብሔር በትር ተብላለች። በጣም የሚገርመው ይችን በትሩን ይዞ የዮቶርን በጎች ሲጠብቅ ይላሉ ሊቃውንት፣ በተለይ ዮሐንስ 10 ሲተረጉሙ በጎቹ ከኋላ ይከተሉታል፣ እሱም በትሩን ይዞ ከፊት ይሄዳል። በትረ እግዚአብሔር ናት ያቺ። ለምለም ሳርና ጥሩ ንጹህ ውሃ ያለበት ቦታ ላይ ተክሎ እሱ ስራውን ይይዛል። ያችን በትር እያዩ ለምለም ሳሩን ይመገባሉ። ዛሬም በተመሳሳይ መልኩ ምእመናንን በትምህርተ ወንጌል መንጎቹን፣ በጎቹን፣ ጠቦቶቹን፣ ግልገሎቹን የሚጠብቁ ሊቃነ ጳጳሳትን ያን በትር ይዘው ምእመናንን በትምህርተ ወንጌል ይጠብቃሉ። በቅዱስ ሥጋው በክቡር ደሙ ምስጢራተ ቤተ ክርስቲያን በመፈጸም ያገለግላሉ። ኋላ ለመንግስተ ሰማያት የበቁ ያደርጋሉ። ይሄ ሁሉ ምስጢር ይታሰብበታል በአባቶቻችን በትር ላይ ማለት ነው። ስለዚህ ያቺ በትረ እግዚአብሔር የተባለች ወደ እባብ ተለውጣ ተአምርን የሰራች ያቺ በትሩ በዛሽ በትሩ ምን አድርጓል? ባህረ ኤርትራን እኮ በመስቀል ምልክት ምን አድርጎበታል? ከፍሎበታል። ውሃ ከአለት ላይ አፍልቆ አጠጥቷቸዋል። ስለዚህ ሊቃነ ጳጳሳት ልክ ሙሴ ያችን በትር ይዞ እስራኤል ዘስጋን እንደመራ ሊቃነ ጳጳሳቱም በሚሾሙበት ጊዜ ያ ተሰጥቷቸው እስራኤል ዘነፍስ ምእመናንን በትምህርት ይጠብቃሉ፣ ይመራሉ። ይሄን ሁሉ ምስጢር እናስባለን። እንግዲህ በምዕራብ ባሉ አብያተ ክርስቲያናት የአርዌ ብርቱ የሚሰጥበት የራሱ የሆነ ሂደት አለው። በተለይ አርዌ ብርቱን ሊቃነ ጳጳሳቱ በእነሱ ትውፊት ማለት ነው በግራ እጃቸው ይይዛሉ፣ ቀኝ እጃቸውን ጊዜ ለቡራኬ ነፃ እንዲሆን ይደረጋል። ወንጌልን ሲያነቡ፣ ወንጌልን ሲሰብኩ፣ ቃለ መሐላ ሲፈጽሙ ይይዙታል። ይሄ የነሱ ትውፊት ነው። በተለይ በጸሎተ ቅዳሴ ደግሞ ጊዜ ምስጢራተ ቤተ ክርስቲያንን ሲፈጽሙ ሞጣይት ብቻ የለበሰ ጳጳሳቱ እንግዲህ አቡነ ቀሲስ ልንለው እንችላለን። እሱ ብቻ ያን የከበረ እንደ ነዋያት አድርገው ነው የሚያዩት።
ይይዘዋል። እንግዲህ ያው በባለ ሲመታቸው እነሱ ይሄ ብቻ ሳይሆን ለአበምኔቶች ጭምር ይሰጣሉ፣ ለገዳም አበምኔቶች። ምክንያቱም ለምሳሌ አባ ሆርና አባ ኤስድሮስ በሽበሽና አባ አሞን በ3000 እና አባ ጳኩሚስ በ6000 ተሹመው አበምኔት ሆነው ማህበሩን ይመሩ ነበር እነ ሕርያቆስ። ስለዚህ ማህበሩን ጭምር የመጠበቅ አደራ ነው በትረ ሙሴ በመሆኑ ለአበምኔቶች ይሰጣሉ። እንግዲህ ወደ ኦሪየንታል ስንመጣ አብያተ ክርስቲያናት ኤጲስቆጶሳቱ ሲሾሙ በሿሚው ፓትርያርክ ይሰጣቸዋል። አሁን የአርመንን የህንድን የኢትዮጵያና የግብጽን ብቻ አነሳለሁ ለማሳየህ። በአርመንያ ሐዋርያት ቤተክርስቲያንና የምዕራቡንና የምስራቁን የሚመስል በትር ነው የሚይዙት። እንደ ምዕራቡም አይነት አላቸው። አሁን አይተና ክብም አላቸው፣ አርዌ ብርቱም አላቸው። የሶሪያና የህንድ ደግሞ አርዌ ብርታቸው ትንሽ ወፈር ያለ ነው፣ ከበድ ይላል። ይሄ ነው። የኛ ደግሞ በብዛት ግሪኮች ከሚይዙት አርዌ ብርት ጋራ የሚመሳሰል ነገር አለው። የኮፕቲክ ግን ተመሳሳይ ነው፣ ግን እነሱ ብርቱ ረጅም ነው፣ ትንሽ ረዘም ይላል። የክርስቶስ ምሳሌ በሆነው በእባቡ ቅርጽና ኦሪቱን ከሐዲስ እኮ ነው። እባቡ አለ፣ ከላይ መስቀሉ አለ። ጌታችን ያለው እኮ ነው። ዮሐንስ 3 ነው ቀጥታ በስዕል ያሳዩት። ሙሴ በምድረ በዳ እባቡ እንደሰቀለ የሰው ልጅም ለቤዛ ዓለም ሊሰቀል ይገባዋል። ይሄው ምሳሌው ይሄው አማናው ብለው ነው የሚይዙት። ስለዚህ ግን ምን ያደርጋሉ? የእስክንድሪያ ቤተክርስቲያን ያሉ አባቶች በእባቡና በመስቀሉ ቅርጽ ላይ ቀይ ልብስ ያለብሳሉ። ያለዚህ አይዙም፣ ያለ ቀይ ልብስ አያደርጉም። ለምንድን ነው? ጳጳሳቱ በመንጋዎቹ ደም ተጠያቂ ነን ለማለት ነው። ቀይ ደሙን ካንተሻለው ስላለ ይሄ የኖላዊነት ስራ ነው። ሙሴ እንትስዮሙ ለሉ ሊተኒጠስ የኒ መጽሐፍ ይወትከ እነሱ መንጋዎችን ከኔን ከህይወት መጽሐፍ ደም ሰሰኝ እንዳለ በህዝቡ ደም እያንዳንዱ ምእመን መጥፋት አንዱ ይጠየቃል። ስለዚህ ቀይ አድርገው ይገልጹታል። ስለዚህ የተቀደሰ ምልክት ብዙ ሰዎች በጥራዝ ነጠቅ ዕውቀት ምክንያቱም ያልሞላን ስራ ይንቦጫቦጫል ይባላልና ምልክትነቱን ካለማጤን ካለመመርመር የተነሳ ያው ይሄ እየተደረገ እየሰማን ነው። ግን ትውፊቱ ይሄ ነው። መልካም፣ በጣም ጥሩ ማብራሪያዎች ናቸው የቀረቡት። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን አገልግሎት የሚተላለፍላችሁ ሃይማኖት አበው የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ያነሳነው ሀሳብ የአበው ሃይማኖት ላይ መስቀል እንዴት ይታያል፣ መስቀል እንዴት አስተማሩት፣ ከምንም በላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በአጠቃላይ በማንነቷም መስቀል ያልተለያት ሀገር ናት፣ ቤተክርስቲያን ናትና እንዴት ነው የምትመለከተው፣ እንዴት ነው ለትውልዱስ የምታስተላልፈው እያለ ነው። ከዚህ የተነሳ ደግሞ ብፁዕ ወቅዱስ ፓትርያርኩ የሚይዙት አርዌ ብርት ከመስቀል ጋር ያለው ዝምድናና ከቤተክርስቲያን መሰረታዊ አስተምሮ ጋር ያለው ዝምድናን እያነሳን ነው። መምህራኖቻችን መጋቢ ሐዲስ ወረዳ ታደሰ እንዲሁም መጋቢ ሐዲስ ስሙር ከአብረውን እንግዲህ የተለያዩ ሀሳቦችን እያነሱ ያብራሩ ይገኛሉ። እናንተም አብራችሁን ስለሆናችሁ እጅጉን እናመሰግናለን። አብራችሁ ነው። ክቡራንና ክቡራት ተመልካቾቻችን ሃይማኖት አበው የተሰኘው መርሃ ግብራችን ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት እየተላለፈላችሁ የሚገኘውን የተከታተላችሁ ትገኛላችሁ። ለአብሮነታችሁ እጅግ እናመሰግናለን። ዛሬ እያነሳን ያለነው በዚህ ሃይማኖት አበው የተሰኘው መርሃ ግብራችን ስለ መስቀል ነው። መስቀል በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መጽሐፍ ቅዱስ አስተምህሮ ወይም ደግሞ እንደ ቤተክርስቲያናችን አስተምሮ እንዴት ይታያል፣ ከዚህ ረገድ ደግሞ ብፁዕ ወቅዱስ ፓትርያርኩ የሚይዙት አርዌ ብርት ከመስቀል ጋር ያለው መሰረታዊ ዝምድናና መሰረታዊ ሀሳብ ምን ይመስላል፣ አባቶች ስለዚህ ጉዳይ ምን አስተምረዋል፣ የሌሎችም አብያተ ክርስቲያናት አስተምሮና አፈጻጸም ምን ይመስላል እያነሳን ነው። ከዚህ ጋር መጋቢ ሐዲስ ወረዳ ታደሰ እንዲሁም መጋቢ ሐዲስ ስሙር አብረው ናቸው። እናንተ አብራችሁን ስለሆናችሁ እጅጉን እናመሰግናለን። መምህራኖቻችን ወደ መጨረሻው ሀሳብ እንሂድና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ብዙ ችግሮች የሚመጡት ከምዕራቡ ዓለም የሚመጡ የሀብቷንና ንብረቷን ሊወርሱ የሚችሉ አስቀይመው ታሪኳን ገፈው ራቁት ማስቀረት የሚፈልጉ ሀሳቦች አሉ፣ ሰዎችም አሉና ከዚህ ረገድ የላሊበላን የመስኮቶችን መስቀል ስናነሳ የናዚ ነው እያሉ ሀሳቦችን ያነሳሉ። ስለ ቀስተ ደመና ስናነሳ የተለያየ ሀሳብ ያነሳሉ። ከዚህ ጋርም ተያይዞ ወደ ኢሉሚናቲ 666 ጋር የሚያያዙ ነገር አለና ጠቅላላ ባለው ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብቶች በሆኑት መሰረታዊ ሀሳብ መጽሐፍ ቅዱሳዊ አስተምሮና ታሪክን ገንብታ ታሪክን ያመጣች ሀገር በስልጣኔዋ የሚያበበች ሀገር እንዴት ነው የምዕራቡ ዓለም ጫናና የታሪክ ራቁትነት ለማምጣት የሚያደርገውን ዛቻ በምን መንገድ ነው ማስተካከልስ፣ መቃወምስ፣ ቤተክርስቲያንስ ምን ማድረግ አለባት፣ እኛስ ምን እንላለን? ከመጋቢ ሐዲስ ስሙር በመጀመሪያ ደረጃ የላሊበላ አብያተ ክርስቲያናት ሲጀመር ከጀርመን ናዚዎች ጋራ ምንም የዘመን ግንኙነትም የላቸውም። ይሄ ባጭሩ እንዲህ የሚቋጭ ይመስለኛል። ሌላው
በቤተክርስቲያናችን በጣም ብዙ ሀብቶች አሉ። እነዚህን ሀብቶች ጠላት በቀጥታ እያስተዋለ አይመስለኝም። እነሱ ሲጠቀሙባቸው እኛ መጣል። ለምሳሌ ኮከብን ቅድም አንስተናል። ለምሳሌ አንድ ሃይማኖት የለሽ ድርጅት ተነስቶ ወይም ሃይማኖት የሚኖረው ራሱን ሃይማኖት ይዞ የኛን ምልክት የኛን አርማዎች ቢጠቀም ማለት የኦርቶዶክስ አብያተ ክርስቲያናት የሚጠቀሙባቸውን ምልክቶች ቢጠቀም እነሱ ተጠቅሙባቸዋል ብለን መተው የለብንም፣ ልንተውም አይገባንም። እንዲያን ኮከብ አሁን በብዙ መንገድ እየተጠቀሙበት ነው እነሱ። ከነሱ በፊት እኮ ቤተክርስቲያን ናት ስለ ከዋክብት አበጥራ አንጠርጥራ የምታውቀው የምትጽፈው ማለት ነው። በብዙ መልኩ ማለት ነው አግባቡ እየተተረጎመ ያለበት ስላለ ቁጥሮችም ይሄ ሰይጣን ይሄ የሚባል ነገር ፈጽሞ ቤተክርስቲያኒት ውስጥ ሊኖር አይችልም። እነሱ የሚጠቀሙበት ሊኖር ይችላል። ለምሳሌ 666 እና መጽሐፍ ቅዱስ አስቀድሞ በዮሐንስ ራእይ ተጽፏል፣ እውነት ነው። ግን ይሄ ማለት ቁጥሩ በቤተክርስቲያናችን ተጽፎ ቢታያል ምን ማለት ነው? አላማው ምንድነው ነው? በቤተክርስቲያን በነገራችን ላይ እንደው አሬ ብርቱ ብቻ አይደለም አባቶቻችን። ለምሳሌ ሰይጣንም እኮ ቤተክርስቲያን ላይ ይሳላል። ግን የሚሳልበት መንገድ ምንድነው? ተልእኮ ምንድነው የሚለውን ማወቅ ነው። ተልእኮ የተለያየ ስለሆነ ስለተሳለ ታመነበት ማለት አይደለም። ቤተክርስቲያን ውስጥ የቅዱሳን መላእክት ስዕል ብቻ አይደለም፣ የጻድቃን የሰማዕታት ብቻ ስዕል አይደለም፣ የአጋንንትም ስዕል አለ። የተሳለበት መንገድ ግን ለትምህርት ነው። አላማው የተለየ ነው። ስለዚህ በቤተክርስቲያናችን ውስጥ ከዋክብት ሊኖሩ ይችላሉ። ሊዋታን ብሄሞት የሚባሉ ደግሞ ትልልቅ የየብስና የባህር ዘንዶዎችም እኮ አሉ። እነዚህ ቢታዩን ቤተክርስቲያኒቱ የ666 አቀንቃኞች ማለት አይደለም። ሰዎች በሆነ መንገድ ስዕሉ ቢገለጥ ይሄ ለልዩ ምስጢር ቤተክርስቲያን የምትጠቀምበት ነውና ምልክቶቻችንን ሆን ብለው እነሱ በመጠቀም እኛ እንድንተው በማድረግ የሚደረገውን ጦርነት የህሊና ጦርነት መመከት ነው የሚያስፈልገው። አስቀድማ ቤተክርስቲያኒቱ ናት የምታውቃቸው እነዚህ መንፈሳዊ ሀብቶችን። ቅድም በምሳሌ ተናግሬያለሁ። አሁን የገና አባት የሚባለው እውነትም የድሆች አባት የተባለው ኒቆላውስ ነበር መከበር የነበረበት። ግን የምዕራቡ ተጽዕኖ የገና አባት ብሎ ያው እንዳልኳችሁ የሆነ አጠር ያለ ሽማግሌ ቀይ ልብስ ለብሳ እና የሌሎች ድርጅቶች አስተዋቂ ሆነ። እንደዛ ግን አልነበረም። እንዲህ አይነት ነገሮች ናቸው እየተጫኑን ያለው። ምንድነው በዓላቶቻችንም ላይ በእርግጠኛም ጋር ችግር አለ። በዓል ሳይሆን ስነ በዓል ነው እየተከበረ ያለው ብዙ ጉዳዮቻችን ላይ። ያ መንፈሳዊ ነገር ሃይማኖታዊ ባህል መሆኑ ይቀርና ባህላዊ ሃይማኖት እንዲፈጠር ያደርጋል። ተጠንቅቆ ሃይማኖታዊ ትርጉሙን ማወቅ ነው እንጂ ሌሎች ስለተጠቀሙበት እኛ እንተው ማለት ፈጽሞ ነው። ዛሬ እኮ ከበሮን ጸናጽልን ሲተቹ ሲነቅፉ የነበሩ ሰዎች ከበሮያችንን ወስደውታል። ማሸብሸብን እየወሰዱት ነው፣ ዝማሬውን እየወሰዱት ነው። ከእነሱ ስለተጠቀሙት እኛ እንተው አንልም። መልካም። ከትውልዱ ጋር በተለይ አሁን ከወጣቱ ትውልድ ጋር የሚጠበቀን በሚሉ ጉዳዮችም ጨምሮ ያሉ ሀሳቦች እንግዲህ አንድን ነገር ስንመዝን አንድ ፍልስፍና አለ። በተለይ ይሄ ፍልስፍና ጥሩ ሚዛን ይሆነናል ብዬ አስባለሁ። ኢንድ ጀስቲፋይዝ ዘ ሚንስ እና ሚንስ ጀስቲፋይዝ ዘ ኢንድ የሚባል ሁለት ጽንሰ ሀሳብ አለ። አንደኞቹ ፈላስፎች ምንም ይሁን ምን ውጤቱ ይመር እንጂ ይሄንበት መንገድ ቢሳሳትም ባይሳሳትም ችግር የለውም የሚለው ውጤቱ ይወስን የሚለው አሉ። እኩሌቶቹ ደግሞ ውጤቱን አይደለም እናየው ሂደቱን ነው የሚለው የሚያዩታሉ። በብዛት በክርስትናው ያለው ውጤቱን ሳይሆን ሂደቱን ነው የምናየው። በምሳሌ እናምጣ። ለምሳሌ ኢቦላ ገዳይ በሽታ ነው። ኢቦላ ቢጠፋ መልካም ነው አይደል እንዴ? ኢቦላ ገዳይ በሽታ ነው። ኢቦላ ቢጠፋ መልካም ነው፣ ውጤቱ ጥሩ ነው። ግን ኢቦላን ለመግደል ህመምተኞቹን ሁሉ ሰብስቦ መግደል ነው ብንል ስህተት ነው። ለምን? የሄድንበት መንገድ የተሳሳተ ነው፣ ውጤቱ ላይ ለመድረስ ማለት ነው። ለምሳሌ በፍርድ ቤት ሂደት ዳኛው የሚያየው ነገር አለ። አንድ ሰው እስክሪፕቶ ስጠኝ ቢለኝና እስክሪፕቶ ልሰጠው በወረወርና አይኑ ላይ ጉዳት ባደርስበት ቢከሰኝ ዳኛው የሚመዝንበት የሞራል ደረጃ እስክሪፕቶን የወረወረው አይኑን ለማጥፋት ነው ወይስ ለማቀበል ነው? ኢንቴንሽኑን ነው የሚያየው። ኢንቴንሽኑ ነው ሁልጊዜ ሐሳቡ ላድርግ የፈለገው ሐሳብ። አሁን ብዙ ሰዎች እየወደቁ ያሉት ውጤቱን ያያሉ እንጂ ኢንቴንሽኑን ሂደቱን አያዩትም። ለምንድን ነው ያ የተደረገው?
ቀጥታ ሄደው ኮንክሉዥን ላይ ነው ውጤት ላይ ነው። ምክንያቱም ፍልስፍናው አልገባቸውም ማለት ነው። አሁን ቅድም መምህር አምልተው አስፍተው እንደተናገሩት ብዙ አይነት ምልክቶች አሉ። እነዛ ምልክቶች ሁሉ ለሰይጣን ነው ብለን ከተናገር ከባድ ነው። በተለይ በምዕራቡ ዓለም ኮንስፓይራሲ ቲዮሪ የሚሰሩ ሰዎች አሉ። ሁሉንም ነገር ግን ከሰይጣን ጋር አገናኝተው ሰው መኖርን ጭምር እንዲፈራ ያደርጉታል። በቃ ሰማዩ፣ ምድሩ፣ አየሩ፣ ህዋ ሁሉ በሰይጣን እንደተከበበ አድርገው። ይሄ አይደለም። ክርስቲያን ሁሉንም ነገር አብጠርጥሮ ማየት ያስፈልጋል። በመጽሐፍ ቅዱስ ታሪክ ላይ ስናይ እግዚአብሔር ነቢያተ ጽድቅን ሲያስነሳ ሰይጣን ተንኮለኛ ነው። ተመሳሳይ ነቢያት ሐሰትን ይተካል። ስለዚህ በነቢያት አመለካከት ውስጥ መደናበርን ይፈጥራል ማለት ነው። ሁልጊዜ እግዚአብሔር ለበጎ ያደረጋቸው ነገር ደግሞ ሰይጣን ፓራራሊ ለክፉ አድርጎ ምልክትነቱን ያስጠላል። ለምሳሌ ክርስቶስም በራሱ በክርስቶስ ነው የሚመጣው። ራሱ በክርስቶስ ስም ነው የሚመጣው እኮ በነስ የሚመጡት ነው ያለው። በተመሳሳይ መልኩ በሐዋርያት ዘመንም ሐሳውያንን ያስነሳል። ተመሳሳይ ነው የሚያደርገው። ስለዚህ በጎን ነገር ስለዚህ አሁን ሚዛኑ ውጤቱ ሳይሆን ሂደቱ ላይ ወጣቶች በጣም መመርመር መቻል አለባቸው የሚል እምነት አለኝ። ለምሳሌ ቀስተ ደመና እግዚአብሔር ለኖህ የሰጠው የቃል ኪዳን ምልክት ነው። አሁን አንዳንድ ሰዎች ግን ወደ ሌላ ስለጠው አሁን ቀስተ ደመና መጠቀም ራሱ መያዝ ፍርሃት ሆኗል ማለት ነው። በጣም ምን ያህል የተቀደሰውን ነገር ለማርከስ ፓራራል ነገር ትዩ ነገር እንደሚያስቀምጥ ኢየሱስ ለኛ ስሙ ህይወታችን ነው። ቤተክርስቲያናችን ኢየሱስን የስምነቱን ነገር ጥዑመ ስም እያለች በየዘወትር ትጠራዋለች። አሁን ደግሞ ኢየሱስ ኢየሱስ የሚሉ ነገር ሲመጡ ኢየሱስ ብሎ መጥራትን መፍራት፣ ይህ በጣም የሰይጣን ጥበብ ነው። ማሩን ማምረር ወተቱን ማጥቆር ይችላልበታል። በተለያዩ ቅድም መምህር በተለይ ተጠቀሳቸውን ከበሮ፣ ጸናጽል፣ መቋሚያ አሁን ከበሮ፣ ጸናጽል፣ መቋሚያ የሚቃወሙ ሰዎች አሁን ከበሮ፣ ጸናጽል፣ መቋሚያውን ቤተክርስቲያን በርግጥ ንዋያተ ቅድሳቷን ማስከበር ይኖርባታል። በዚህ ስራ ይጠበቅባታል። ግን አሁን ዝም ብለናል፣ እየተጠቀሙት ነው። ስለዚህ ከበሮውን ተጠቀሙ ብለን ነገ ተነገ ወዲያ ከበሮውን ልንተው ነው ወይ? ይሄ በጣም መታየት አለበት። ስለዚህ ጀሶ እንጀራ መሰለ ጀሶ መጣ ተብሎ እንጀራ መብላት አናቆም እንደዛ ነው። ጀሶ አለው እሰለውም የሚለው ነገር ማጣራት ነው የሚጠበቅብን። እኔም አሁን ጊዜ ያለው የመደናበር ሁኔታ የዚህ ሁሉ ውጤት ይመስለኛል። ስለዚህ ኮከብ በዲያብሎስ ተመስሏል፣ ኮከብ በክርስቶስ ተመስሏል። አንበሳ በዲያብሎስ ተመስሏል፣ አንበሳ በክርስቶስ ተመስሏል። እባብ በተንኮል ተመስሏል፣ እባብ በልባምነት ተመስሏል። ስለዚህ እነዚህ ሁሉ ነገሮች ምንድነው ለማስተላለፍ የተፈለገው? ይሄ ምልክት አንዱ ይዞ ሲወጣና ያ ይዞ ሲወጣ ምንድነው የሚለው እኔ መታየት። እባብ ሌላው ይዞ ሲወጣ ምናልባት ዘንዶን አምላኪ ሊሆን ይችላል። እኛ ደግሞ አርዌ ብርቱን ይዘን ስንወጣ የክርስቶስ ምሳሌ መሆኑን እናውቃለን። አንዱ አንበሳ ይዞ ሲወጣ ዲያብሎስ የሚያገሳ አንበሳ ተብሎ ዲያብሎስን ሊያመልክ ይችላል። እኛ አንበሳ ይዘን አንበሳ ዘምነገደ ይሁዳ ባንዲራው ላይ የጥንት ባንዲራ ላይ አንበሳው ሲዞ ክርስቶስን ይወክላል። ስለዚህ ይሄን ሁሉ ነገር እንዱ ሳይሆን ሂደቱን ጭምር በማየት ወጣቶች አስተዋዮች በመሆናቸው የሚለቀቁትን ነገር ብቻ ሳይሆን እንደውም ፊት አጥርተው ቢያዩት የተሻለ ይመስለኛል። መልካም ነው። ይሄን ታሪክ የመቀማትም ዘመቻ ይመስላል። የራስን አስጠልቶ በኋላ ደግሞ መልሶ የራስ አስመስሎ የማምጣት ነገር አለና ይሄን ነገሩ ቤተክርስቲያንም የኩለን አስተዋጽኦ ማድረግ ይኖርባታል፣ በተለይ በማስተማር ረገድ ብለን እናስባለን። የተወደዳችሁ ተመልካቾቻችን ዛሬ ሃይማኖታዊ ወጥስኛው መርሃ ግብራችን የተለያዩ ሀሳቦችን አንስተናል። ከነዚህ መካከል ባለፈ ሳምንት ስለ መስቀል አበው እንዴት አስተማሩ ብለን አንስተናል። አሁን ደግሞ በዛው ተከታታይ የሆነ ሀሳብ ያነሳ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ምን አይነት ተካል በኑራዊ በወለንተናዊ ኑሮም እንደ ሀገርም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ምን አይነት ትርጉም አለው መልክ አለው የሚለውን ሀሳብ አንስተናል። ከዚህ በተጨማሪም ደግሞ ብፁዕ ቅዱስ ፓትርያርኩ የሚይዙት አርዌ ብርት በግራጃቸው የሚይዙት አርዌ ብርት ማለት ነው ከመስቀል ጋር ያለው ዝምድና ምን ይመስላል? እውነትስ ሌሎቹ እንደሚሉት ሀሳብ ነው ወይስ ቤተክርስቲያኗ መሰረቷ ምንድነው የሚሉ ሀሳቦችን መምህራኖቻችን መጋቢ አዲስ ሩዳታ ታደሰ እንዲሁም ደግሞ መጋቢ አዲስ ስሙር የተለያዩ ሀሳቦችን በአባቶችን ትምህርት መሰረት በማድረግ የመጽሐፍ ቅዱስን እውነትን በመግለጽ አብራርተዋል። ከታሪክም ከተለያዩ የመርመር መስመሮችን በማያያዝ ማለት ነው። እንግዲህ በእናንተ ስም እጅግ እናመሰግናለን መምህራኖቻችን፣ ጸጋውን ያብዛልን ማለት እንፈልጋለን። እናንተም ከኛ ጋር ስለነበራችሁ እጅግ እናመሰግናለን። አምላካችን እግዚአብሔር እንደዚህ እንድናደርግ እናንተም እንድትሰሙ ስላደረገ ለእርሱ ክብር ምስጋና ደርሶ ይሁን። ይቆያል።